አሁንም ዩቲዩብ አፕሊኬሽን በመጠቀም ነው ቪዲዮአችሁን አፕሎድ የምታደርጉት? ያ ከሆነ ተሳስታችኋል። ቪዲዮአችሁን አፕሎድ ስታደርጉ በትክክለኛው መንገድ ካደረጋችሁ ቫይራል ይወጣል። ከዛ በተጨማሪም ስለ ዩቲዩብ ኮላቦሬሽን ምንድነው የሚለውን ይህንን ቪዲዮ እስከ መጨረሻ ካያችሁት ሙሉን የምንመለከት ይሆናል። ሌትስ ጎ። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። በዛሬው ቪዲዮ ብዙዎቻችሁ ዩቲዩብ ላይ እይታ ማግኘት ትፈልጋላችሁ፣ ነገር ግን እንዴት አድርጋችሁ ቪዲዮአችሁን አፕሎድ ማድረግ እንዳለባችሁ አታውቁም። ብዙ ሰው ኮንተንት ክሬት አድርጎ ወይም ደግሞ ቪዲዮ ቀርጾ ኤዲት አድርጎ መጨረሱን እንጂ እንዴት አድርጎ ዩቲዩብ ላይ አፕሎድ ላርገው የሚለውን አያስብም። ዩቲዩብ ላይ ቪዲዮአችሁን በትክክለኛው መንገድ አፕሎድ እንድናደርግ ዩቲዩብ የሰጠን ብዙ ጠቃሚና ወሳኝ ሴቲንጎች አሉ። እያንዳንዱን ሴቲንግ አስተካክለን ቪዲዮ አፕሎድ ካደረግን ቪዲዮ ቫይራል ማይወጣበት ምክንያት አይኖርም ማለት ነው። እነዚህ ሴቲንግ አስተካክለን አፕሎድ ስናደርግ ዩቲዩብ ቪዲዮአችንን በቀጥታ ለሚመለከታቸው ሰዎች ሰጀስት ወይም ደግሞ ይህንን ኮንተንት ለሚመለከታቸው ሰዎች በቀጥታ ያደርስልናል ማለት ነው። ኦኬ፣ አሁን ደግሞ እነዚህን ሴቲንግ ምንድናቸው የሚለውን ከሀ እስከ ፐ እንመልከት። ከዛ በፊት ሁሌ እንደምናደርገው እኔን በጣም ስለሚጠቅመኝ እናንተ ደግሞ ስለማይጎዳችሁ ይህንን ቪዲዮ ላይክ አድርጉት። ለዚህ ቻናል አዲስ ቤተሰብ ከሆናችሁ ደግሞ ሰብስክራይብ ብታደርጉ በጣም እኔን ያበረታኛል ማለት ነው። ስለዚህ እነዚህ ሴቲንጎች በስልክና በፒሲ እንዴት ነው የምትጠቀሙት የሚለውን ነው የምንመለከተው ማለት ነው። እሺ፣ አሁን ደግሞ የምናደርገው ምንድነው ቀጥታ ስልካችን ላይ እንገባና በስልካችሁ ሴቲንጉ እንዴት እንደምታስተካክሉት ነው ማሳያችሁ። ከዛ በኋላ ከላፕቶፕ ጋር ወይም ኮምፒውተር ላይ ቪዲዮአችሁን አፕሎድ ከምታደርጉ የዩቲዩብ ፋሚሊ ቤተሰቦች ተመሳሳይ ይሆናል። በስልክም አፕሎድ የምታደርጉ ፒሲም አፕሎድ የምታደርጉ ተመሳሳይ ነው። ቀጥታ ለምሳሌ ዩቲዩብ ላይ ልግባና አፕሊኬሽን የሚለውን የትኛው ነው የሚለው ላሳያችሁ። ለምሳሌ ዩቲዩብ ላይ ገብታችሁ ከታች ፕሮፋይላችሁ አለ። ፕሮፋይላችሁን ከነካችሁት በኋላ ቪው ቻናል ብዬው ቪው ቻናል ካልኩት በኋላ ያው እዚህ ጋር እንደምታዩት ከታች ማለት ነው የፕላስ ምልክት አለች። እዚህ ጋር ብዙ ሰው ዩቲዩብ ላይ በስልኩ ቪዲዮ አፕሎድ ሲያደርግ እቺ ፕላስ ዋን ነው የሚጫነው። እቺ ፕላስ ዋን ይነካል። ፕላሱን ከነካ በኋላ እዚህ ጋር የሚያመጣላችሁ ነገር አለ። ቪዲዮ፣ ሾርት፣ ላይቭ፣ ፖስት የሚል ነገር አለ። ስለዚህ ሾርት ከሆነ ሾርት ላይ ይለቃል፣ ካልሆነም ደግሞ ቪዲዮ የሚለው ላይ ነው ብዙ ሰው ገብቶ ቪዲዮ የምትለው ላይ ነው ቪዲዮ የሚለቀው ማለት። ስለዚህ እዚህ ላይ መልቀቅ ያለባችሁ ሾርት ቪዲዮ ብቻ ነው። ሎንግ ቪዲዮ ከአንድ ደቂቃ በላይ የሆኑ ቪዲዮዎች እቺ ፕላሷ ምልክት ላይ እዚህ ጋር የምታዩት ፕላሱ ላይ ነክታችሁ ቪዲዮ አፕሎድ ማድረግ የለባችሁ ማለት ነው። ለምንድን ነው የሌለባችሁ? እዚህ ላይ ዩቲዩብ ያስቀመጠው ሴቲንግ አለ። እነዛ ሴቲንጎች ሙሉ እዚህ ፕላሷ ላይ የለ። ስለዚህ ዩቲዩብ ቪዲዮአችሁን ቀጥታ ለምትፈልጉት ኦዲየንስ ሰጀስት አያደርግላችሁ ሚስ የሚያደርገው ሴቲንግ ስላለ ማለት ነው። ስለዚህ ዩቲዩብ ስቱዲዮ ላይ ነው ሄዳችሁ ቪዲዮአችሁን አፕሎድ ማድረግ ያለባችሁ። ሾርት ቪዲዮ ካልሆነ በስተቀር እዚህ ፕላሷ ላይ ገብታችሁ አፕሎድ ማድረግ የለባችሁ። ወደ ዩቲዩብ ስቱዲዮ እንዴት ነው የምትሄዱት የሚለውን ላሳያችሁ። ቀጥታ ስልካችሁ ላይ ማለት ነው ክሮም ይኖራችኋል። ስለዚህ ክሮሙን ትከፍቱታላችሁ። ክሮሙን ከከፈታችሁት በኋላ ከላይ youtube.com ብላችሁ ጽፋላችሁ። ከላይ ሰርቹ ላይ youtube.com ብላችሁ ጽፋላችሁ። ከዛ በኋላ ከከፈተላችሁ በኋላ ቀጥታ እዚ 3 ሰረዝ ዋለች። 3 ሰረዟ ላይ ገብታችሁ ልክ እንደ እንትን እንዲሆንላችሁ ማለት ነው እንደ ፒሲ እንዲሆንላችሁ ከታች ወርዳችሁ እዚህ ጋር ዲስክቶፕ ሳይት ሙድ ምትለዋለች። እቺ ዲስክቶፕ ሳይት ምትለዋች ቦክሷን ቲክ ማድረግ መርሳት የለባችሁም። ስለዚህ አሁን ዲስክቶፕ ሳይት አድርጌዋለሁ። ቀጥታ ወደ ምን ተቀየረ ማለት ነው ስልኬ እንደ ኮምፒውተር ሆነ ማለት ነው። ከዛ በኋላ ምን እንደምታደርጉት ቀጥታ ከላይ ፕሮፋይላችሁ አለ። ከላይ ፕሮፋይላችሁን ተነኩታላችሁ። ፕሮፋይላችሁን ከነካችሁት በኋላ ዩቲዩብ ስቱዲዮ የሚል ያመጣላችኋል። ታች ዩቲዩብ ስቱዲዮ ምትለዋን ነካታለሁ። ዩቲዩብ ስቱዲዮ በመነካበት ጊዜ ቀጥታ ወደ ቻናሌ ዩቲዩብ ስቱዲዮ ይወስደኛል ማለት ነው። እዚህ ጋር እንደምታዩት ቀጥታ ወደ ዩቲዩብ ስቱዲዮ የሚገባባችሁ ከሆነ አፕሎድ ቪዲዮ ሚል ማይመጣ ከሆነ ምንድነው የምታደርጉት? ቀጥታ ስልካችሁ ላይ በመሃሉ ትወጣላችሁ። በመሃሉ ከወጣችሁ በኋላ ዩቲዩብ ስቱዲዮ አፑ ጋር ትሄዳላችሁ። በመሃሉ በስልካችሁ በመሃሉ ወጣችሁ ልክ እዚህ ጋር እንዳላችሁ በመሃሉ ትወጣላችሁ። እዚህ ጋር እንደምታዩት ዩቲዩብ ስቱዲዮ ሚል አፕ አለ። ስለዚህ እቺን አፑን ጫን አድርጋችሁ እንደዚህ ትውስታላችሁ። ጫን አድርጋችሁ ከያዛችሁ በኋላ በላይ በኩል ሰርክል ነገር አለች አይ ምልክት ያለባት እሷን ተነኳታላችሁ። እሷን ከነካችሁት በኋላ እዚህ ጋር ሴት አስ ዲፎልት ሚል አለ። እዚህ ጋር እንደምታዩት ሴት አስ ዲፎልት ሚለውን አንድ ጊዜ ተነኩታላችሁ። ከዛ በኋላ ኦፕን ሰፖርት ሊንክስ ምትለዋ ከበራች ታጠፉታላችሁ። እቺኛዋን ዲሴብል ታደርጉታላችሁ። ዲሴብል ካደረጋችሁት በኋላ ቀጥታ በመሃል ትውጡና ወደ ክሮም ላይ ወደ ገባንበት ዩቲዩብ ጋር እንሄዳለን ማለት ነው። ያው ቅድም የነበርነው እዚህ ጋር ነበረ። እዚህ ላይ ከላይ ፕሮፋይላችሁ ላይ ተገባላችሁ። ፕሮፋይላችሁ ላይ ከገባችሁ በኋላ ቀጥታ ዩቲዩብ ስቱዲዮ ትሉታላችሁ ማለት ነው። ልክ ዩቲዩብ ስቱዲዮ ስትሉት ወደ ዩቲዩብ ስቱዲዮአችሁ ይወስዳችኋል። ከዛ ዩቲዩብ ስቱዲዮ ሚለውን ተነካላችሁ። ይሄንን ከነካችሁ በኋላ ወደ ኖርማል ዩቲዩብ ስቱዲዮአችሁ ሳይሆን የሚወስዳችሁ ቪዲዮ አፕሎድ ማድረግ እንድትችሉ ያረጋችኋል። ቀጥታ እዚህ ጋር እንደምታዩት አፕሎድ ቪዲዮ ሚል ነው የሚመጣው። እንደቀድሙ ወደ ኖርማል ዩቲዩብ ስቱዲዮ ሳይሆን የሚወስዳችሁ እዚህ ጋር አፕሎድ ቪዲዮ ወደ ምትለው ይወስዳችኋል። ስለዚህ እዚህ ላይ እንደምታዩት በላይ በኩል ልክ እንደ
እንደ ኮምፒውተር ማለት ነው ክሬት ሚል ነገር አለ ከላይ ጫፍ ላይ ማለት ነው። ስለዚህ ክሬት ምትለዋን ትነኳታላችሁ። ክሬት ካላችሁት በኋላ አፕሎድ ቪዲዮ ትሉታላችሁ። ከዛ በኋላ ቪዲዮዋችሁ ካለበት ቦታ ስልካችሁ ላይ ፈልጋችሁ ሰሌክት ፋይል ብላችሁ ቪዲዮውን አፕሎድ ታረጉታላችሁ ማለት ነው። ስለዚህ በስልካችሁ አፕሎድ የምታረጉ የዩቲዩብ ቻናል ፋሚሊዎች በዚህ መልክ ስልካችሁን ታስተካክሉታላችሁ። ከዚህ በኋላ ያለው ኮምፒውተር ጋር ተመሳሳይ ስለሆነ ቀጣይ ያለውን ስቴፕ አንድ ላይ ሆነን በኮምፒውተር የምንመለከት ይሆናል ማለት ነው። ያው በኮምፒውተር ሲሆን ያው ምንድነው የምናደርገው ቀጥታ ዩቲዩብ ላይ ነው የምንገባው። ኮምፒውተር ሲሆን ያው በኮምፒውተር ቪዲዮአችሁን አፕሎድ የምታደርጉ ቀጥታ ኮምፒውተራችሁ ላይ ትገቡና ከላይ ፕሮፋይላችሁ ላይ ክሊክ ታደርጋላችሁ። እዚህ ጋር ስማችሁ ስለሚያመጣ ከላይ ፕሮፋይላችሁ ላይ ክሊክ ታደርጋላችሁ። ከዛ በኋላ ቀጥታ ዩቲዩብ ስቱዲዮ የሚል አለ። እዚህ ዩቲዩብ ስቱዲዮ ላይ ነው የምትገቡት። ዩቲዩብ ስቱዲዮ ላይ ከገባችሁ በኋላ ያው ድም ስልክ ላይ እንዳሳየዋችሁ ከላይ ክሬት ምትላለች። እዚህ ክሬት የሚለው ላይ አፕሎድ ቪዲዮ ትሉታላችሁ። ከዛ በኋላ ልክ ድም ስልክ ላይ እንዳሳየዋችሁ እንደዚህ ይመጣላችኋል። እዛ በኋላ የምትሉት ምንድነው ሰሌክት ፋይል ትሉታላችሁ። ሰሌክት ፋይል ካላችሁት በኋላ ፋይሉ የት ነው ያለው ይላችኋል። ፋይሉ ያስቀመጣችሁበት ቦታ ኤዲት አድርጋችሁ ሁሉም ከጨረሳችሁ በኋላ ያስቀመጣችሁበት ቦታ ላይ ትገባላችሁ። ለምሳሌ እኔ ይሄንን ቪዲዮ ላይቭ ስትሪም የምትለውን ቪዲዮ እሷን አነካታለሁ። እሱን ከነካሁት በኋላ ቀጥታ ወደዚህ ይመጣል ማለት። እዚህ ጋር እንደምታዩት ያው አራት ነገሮች አሉ። ዲቴል አለ፣ ቪዲዮ ኤሌመንት አለ፣ ቼክ እና ቪዚቢሊቲ አለ። ያው የመጀመሪያው ዲቴል ላይ ያለው ታይትል ነው። ታይትል ምንድነው ከሰራችሁት ቪዲዮ የሰራችሁትን ቪዲዮ በቀላሉ ዲስክራይብ ሊገልጸው የሚችል አይነት ርዕስ ነው እዚህ ጋር ማስቀመጥ መቻል ያለባችሁ። ያው እዚህ ጋር እንደምታዩት 100 ካራክተር ድረስ መጻፍ መቻል አለባችሁ። ከዛ በላይ ካደረጋችሁ ግን ያው ዩቲዩብ ላይ ሆም ፔጅ ላይ ማለት ነው ዶት እያደረገባችሁ ነው የሚሄደው። እሱም ከ100 በላይ ካራክተር ካረጋችሁበት ያደርግባችኋል፣ አያሳልፏችሁም። ስለዚህ እናንተ ግን ማክሲመም መጠቀም ያለባችሁ እስከ 80 90 የሆኑ ካራክተሮችን ታይትላችሁ ላይ መጠቀም መቻል አለባችሁ ማለት ነው። ያው ታይትላችሁ ላይ ሁሌ የምታስገቡት ቪዲዮውን ሊገልጽ የሚችል ቃል መሆን አለበት። ሰው ሰርች ሊያደርገው የሚችል ቃል መሆን መቻል አለበት ማለት ነው። ስለዚህ ከቪዲዮአችሁ ጋር የተገናኘ ቃል መሆን አለበት። ከቪዲዮአችሁ ጋር ማይገናኝ ቃል ታይትላችሁ ላይ ማስቀመጥ መቻል የለባችሁም። በቀላሉ ሾርት የሆነች ሆም ፔጃችሁ ላይ ሲመጣ የዩቲዩብ ሆም ፔጅ ላይ ሲመጣ ሰው በቀላሉ ሊያዩ የሚችል ርዕስ መጻፍ መቻል አለባችሁ። ከዛ በመቀጠል ደግሞ ዲስክሪፕሽን ነው። ዲስክሪፕሽን ስንል ደግሞ ያው ምንድነው በደንብ ያንን ቪዲዮ ዲስክራይብ ሊያደርገው የሚችል ነገር እዚህ ዲስክሪፕሽን ላይ ታስቀምጣላችሁ። ከዛ በተጨማሪም ደግሞ ታይም ስታፒንግ ማለት ነው። ታይም ስታፒንግ የሚባል ነገር አለ። አሁን ያው ዩቲዩብ ላይ የመጣ ፊቸር ነው። አንዳንድ ቪዲዮዎች ላይ ካያችሁ በደቂቃ ማለት ነው። ለምሳሌ እንደዚህ 00 ያረጉና 2 ነጥብ አድርገው 00 አድርገው ኢንትሮ ይላሉ። ከዛ በመቀጠል ደግሞ 002 ብለው ከሆነ አክል ደቂቃ በኋላ ደግሞ ኢንትሮዳክሽን ፓርት እያሉ የዛ ዩቲዩብ ላይ የተሰራውን ቪዲዮ በታይም ስታምፕ ተከፋፍሎ ይቀመጣል። ስለዚህ ሰው ማየት የፈለገበት ቦታ እየሄደ ክሊክ እያደረገ ያስቀምጣል ያያል ማለት ነው። ብዙ ጊዜ ዲስክሪፕሽን ላይ ካያችሁ ታይም ስታምፖች አሉ። ስለዚህ ታይም ስታምፕ ፈለጋችሁ ዲስክሪፕሽን ላይ ታስቀምጣላችሁ። ከዛ በተጨማሪም ደግሞ የተለያዩ ሶሻል ሚዲያዎች ማለት ነው። ለምሳሌ ቴሌግራም ሊሆን ይችላል፣ ኢንስታግራም፣ ቲክቶክ፣ ፌስቡክ ሊሆን ይችላል። የነዛ ሊንክ ማለት ነው ዲስክሪፕሽን ላይ ታስቀምጣላችሁ። ምክንያቱም በነዛ ሰው አክሰስ አድርጎ እንዲያገኛችሁ። ከዛ በተጨማሪም ደግሞ አንዳንድ ቪዲዮ የሰራችሁት ቪዲዮ ካለ ሰው ያንን ቪዲዮ ገብቶ እንዲያየው የምትፈልጉት ቪዲዮ ካለ የዛን ቪዲዮ ሊንክ እዚህ ዲስክሪፕሽን ላይ ታስቀምጣላችሁ ማለት ነው። ስለዚህ ሰው እዛ ላይ በመግባት ያንን ቪዲዮ ማየት ይችላል ማለት ነው። ስለዚህ ዲስክሪፕሽን ላይ ታይትላችሁን በደንብ ሰፖርት ሊያደርገው የሚችል የሰራችሁትን ቪዲዮ በደንብ ኤክስፕሌን ሊያደርገው የሚችል ቃል ካላችሁ፣ በነገራችን ላይ ያንን መጻፍ ከከበዳችሁ ምንድነው የምታደርጉት? የቪዲዮአችሁን ታይትል ቻትጂፒቲ ላይ ሄዳችሁ ትሰጡታላችሁ። በዚህ ቪዲዮ ላይ ስክሪፕት ጻፉልኝ ትሉታላችሁ። ጂፒቲ ስክሪፕት ይጽፍላችኋል። ከዛ በዛ በጻፈው ስክሪፕት ላይ ደግሞ አጠር ያለች ዲስክሪፕሽን ጻፉልኝ ትሉታላችሁ። ዲስክሪፕሽን ላይ ይጽፍላችኋል። ከዛ ያንን ዲስክሪፕሽን ያደርጋችሁ አምጥታችሁ እዚህ ዲስክሪፕሽን ቦታ ላይ ታስገቡታላችሁ። ይዛው ዲስክሪፕሽን ላይ እዚህ ጋር እንደምታዩት እስከ 5000 ካራክተር መጻፍ ትችላላችሁ ማለት ነው። ስለዚህ ታይትል እና ዲስክሪፕሽን በዚህ መልክ ረዱታላችሁ። በመቀጠል ደግሞ ያው እዚህ ጋር ተምኔል ነው። ዩቲዩብ ላይ ያው እንደምታውቁት ከስተም ተምኔል ነው መጠቀም ያለባችሁ። ዩቲዩብ ሪኮመንድ የሚያደርገው ያ ነው፣ ከስተም ተምኔል ነው። ግን አውቶማቲካሊ የራሱ ከቪዲዮ ላይ የሆነች ፓርት ጀነሬት አድርጎ ስክሪንሾት አድርጎ የሚወስደው የራሱ ተምኔል አለ ከቪዲዮአችሁ ላይ። ያ ግን ዩቲዩብ ሪኮመንድ አያደርግም። የራሳችሁ ከስተም የሆነ ተምኔል አፕሎድ እንድታረጉ ነው ዩቲዩብ የሚፈቅደው። ስለዚህ እዚህ ጋር ተምኔላችሁን አፕሎድ ታረጋላችሁ። በመቀጠል ደግሞ ፕሌሊስት ነው። ያ ቪዲዮ የትኛው ፕሌሊስት ላይ ይግባ ነው። እዚህ ፕሌሊስት ላይ ስገቡ አሁን ለምሳሌ እኔ ያስቀምጥኳችሁ ብዙ አይነት ፕሌሊስቶች አሉ። እናንተም ያ ቪዲዮ የትኛው ፕሌሊስት ላይ ይቀመጥ ነው። በነገራችን ላይ ፕሌሊስት ከሌላችሁ ያው ኒው ፕሌሊስት ብላችሁ ፕሌሊስት ክሬት ማድረግ ትችላላችሁ። ያው የፕሌሊስት ጥቅሙ ምንድነው? የዩቲዩብ ሆም ፔጅ ላይ ማለት ነው ቪዲዮአችሁ ሲመጣ አንድ ቪዲዮ አይደለም የሚመጣው። ለምሳሌ እዛ ፕሌሊስት ላይ 10
ቪዲዮዎች ካሉ 10 ቪዲዮዎችም የዩቲዩብ ሆም ፔጅ ላይ ይመጣሉ ማለት ነው። ይሄ በተለይ ለጀማሪ ዩቲዩበሮች በጣም ዋች አወራችሁ ይጨምርላችኋል ማለት ነው። ምክንያቱም ሰው አንዱን ቪዲዮ አይቶ ወደ ሌላ ሄደም ወደ ሁለተኛው ሶስተኛ ቪዲዮ እያለ ነው የሚቀጥለው። ስለዚህ ዩቲዩብ በነገራችን ላይ እነዚህ እያንዳንዱ ፊቸሮች ያስቀምጣቸው በምክንያት ነው ማለት ነው። ስለዚህ እያንዳንዱን እነዚህ ያስቀምጣቸው ሴቲንጎች ላይ በትክክል አድርገን ቪዲዮአችንን አፕላይ ካደረግን ቪዲዮአችን ለሚመለከተው ሰው ቀጥታ ዩቲዩብ ያደርስልናል ማለት ነው። ካልሆነ ግን ያው ለዩቲዩብም ሌላ ስራ ነው እየተውንለት ያለው ቪዲዮአችንን በምንፈልገው ጊዜና ሰዓት ለምንፈልገው ኦዲየንስ አይደርስም ማለት ነው። ስለዚህ እያንዳንዱ ሴቲንግ ላይ ማድረግ ያለብንን ነገር አድርገን ነው ቪዲዮአችን አፕሎድ ማድረግ ያለብን ማለት ነው። ስለዚህ ፕሌሊስት ካለ ያው እዚህ ጋር ፕሌሊስት ላይ ከከቱታላችሁ። ከዛ በኋላ እዚህ ጋር ያለው ነገር ኦዲየንስ ነው። ግን ኦዲየንስን ከማየት በፊት እዚህ ጋር ታይትል ላይ የተቀመጠ ነገር አለ፣ ሪዩዝ ዲቴል ሚል ነገር አለ። ይሄ ምን ማለት ነው? ለምሳሌ ከዚህ በፊት የሆነ የሰራችሁት ቪዲዮ ቢኖር የዛም ቪዲዮ ታጉን ሊሆን ይችላል፣ ታይትሉን፣ ዲስክሪፕሽኑን እና ታጉን ማለት ነው። እነዚህ መውሰድ ከፈለጋችሁ ድጋሚ እዚህ ቪዲዮ ላይ መጠቀም ከፈለጋችሁ እዚህ ሪዩዝ የሚለው ላይ ተነኩታላችሁ። ከዛ በኋላ እሱን ከነካችሁት በኋላ ቀጥታ እዚህ ጋር ቪዲዮ ያመጣላችኋል፣ የእናንተ ቪዲዮዎች ያመጣላችኋል። ከነዛ ቪዲዮ ላይ የትኛው ቪዲዮ ነው መውሰድ የፈለከው ይላል። ለምሳሌ እኔ ይሄን ቪዲዮ ቢሆን ይሄን ቪዲዮ ሰጠዋለሁ። ከዛ ይሄን ቪዲዮ ከሰጠሁት በኋላ እዚህ ጋር እንደምታዩት ታይትሉን፣ ዲስክሪፕሽኑን፣ ፕሌሊስቱን፣ ታጉን፣ ቪዲዮ ላንጉዌጁን እና ሾርት ሚክስ ካታጎሪ የሚለውን እነዚህ በሙሉ የዚህን ቪዲዮ ሴቲንግ ቀጥታ እዛ ቪዲዮ ላይ አፕላይ ያደርግልኛል ማለት ነው። ስለዚህ ሪዩዝ እለዋለሁ። ሪዩዝ ካልኩት በኋላ እዚህ ጋር እንደምታዩት በቀጥታ ታይትሌ፣ ዲስክሪፕሽኔ፣ እዚህ ጋር ፕሌሊስቱ፣ ኢቭን ኦዲየንሱና ታጉ አስገብቶልኛል ማለት ነው። ስለዚህ ከፈለጋችሁ ከሌላ ቪዲዮ ላይ በዚህ መልክ መውሰድ ትችላላችሁ። ታይትል አይተናል፣ ዲስክሪፕሽን፣ ተምኔል፣ ፕሌሊስት አይተናል። ቀጥሎ ደግሞ ያለው ነገር ኦዲየንስ ነው። ይሄ በነገራችን ላይ በተለይ ጀማሪ ዩቲዩበሮች ከሆናችሁ በጣም ጥንቃቄ ማድረግ መቻል አለባችሁ። የሰራችሁት ቪዲዮ ለህፃናት ካልሆነ ሁሌ እዚህ ጋር ያለችውን ሁለተኛ ላይ ያለችውን ራዲዮ በተን ኦን ማድረግ አለባችሁ። ይሄ ኖ ኢት ኢዝ ኖት ሜድ ፎር ኪድስ የሚለው ላይ ማድረግ አለባችሁ። የስ ኢት ኢዝ ሜድ ፎር ኪድ ማለት ካረጋችሁት የመጀመሪያው ላይ የስ ኢት ኢዝ ሜድ ፎር ኪድስ የሚለውን ራዲዮ በተን ካበራችሁት ይህ ቪዲዮ ለህፃናት ይሆናል ማለት ነው። ስለዚህ የሰራችሁት ቪዲዮ ለህፃናት የሚሆን ከሆነ ብቻ ነው፣ የህፃናት ቪዲዮ ከሰራችሁ ብቻ ነው የመጀመሪያውን የስ ማለት ያለባችሁ። የሰራችሁት ቪዲዮ ግን ለህፃናት ማይሆን ከሆነ ግን ኖ ነው ማለት ያለባችሁ። ስለዚህ ብዙ ጊዜ ኖ ነው መባል ያለበት ማለት ነው። የሰራችሁት ቪዲዮ ለህፃናት ካልሆነ ኖ ማለት አለባችሁ። ከዛ በመቀጠል ደግሞ ኤጅ ሪስትሪክሽን የሚል ነገር አለ። እዚህ ጋር የተቀመጠ ሁለት ራዲዮ በተኖች አሉ። እነዚህ ደግሞ ምንድናቸው? እናንተ የሰራችሁት ቪዲዮ ከ18 ዓመት በላይ ብቻ ለሆኑ ኦዲየንስ አድርስልኝ የምትሉ ከሆነ የመጀመሪያው የስ የሚለውን ታበሩታላችሁ። ግን ሁለተኛው ግን ምንድነው? እኔ የሰራሁት ቪዲዮ ከ18 ዓመት በላይ ብቻ መገደብ አልፈልግም ማለት። ስለዚህ ቪዲዮአችሁ 18 ዓመት በላይ ለሆኑ ሰዎች ብቻ መገደብ አልፈልግም የምትሉ ከሆነ ሁለተኛውን ታበሩታላችሁ። ካልሆነ ደግሞ የመጀመሪያው የስ ትሉታላችሁ ማለት። ስለዚህ ማድረግ ያለባችሁ የትኛው ነው? ሁለተኛው ነው። ቪዲዮአችሁ መገደብ የለባችሁ። ሁለተኛው ላይ ኖ ዶንት ሪስትሪክት ማይ ቪዲዮ ቱ ኦቨር 80 ኦንሊ የሚለው ላይ ሁለተኛውን ማብራት መቻል አለባችሁ ማለት ነው። በመቀጠል ደግሞ ያለው ነገር እቺ ሾሞር እንላታለን። ያው ሾሞር ካልነው በኋላ ደግሞ ፔድ ፕሮሞሽን ነው። ይሄ ደግሞ ያው እዚህ ጋር እንደምታዩት ማይ ቪዲዮ ኮንቴን ፔድ ፕሮሞሽን ላይክ ፕሮዳክት ፕሌስመንት ስፖንሰርሺፕ ኤንድ ኢንዶርስመንት ነው። ያ ማለት የሰራችሁት ቪዲዮ ላይ መሀል ላይ ማስታወቂያ የሚገባ ከሆነ ማለት ነው። ለምሳሌ ማስታወቂያ ሰዎች እናንተ ቪዲዮ ላይ እናንተ ዩቲዩብ ቻናል ላይ ማስታወቂያ የሚያሰሩ ከሆነ ተከፍሏችሁ የሰዎች ቪዲዮ መሀል ላይ የምታስገቡ ከሆነ እቺኛዋን ታበራቷላችሁ። ምክንያቱም ቪዲዮአችሁ ላይ ስፖንሰርሺፕ ኦር ኢንዶርስመንት አለ ማለት ነው። ስለዚህ ይሄኛውን ቲክ ማድረግ አለባችሁ። ቪዲዮአችሁ ላይ ደግሞ ምንም ማስታወቂያ ከሌለ፣ ምንም መሀል ላይ የሚገባ ማስታወቂያ ከሌለ ደግሞ እቺኛዋን ቲክ አታረጓትም፣ ትተዋታላችሁ ማለት ነው። አልተር ኮንተንት የሚል ነገር አለ። ይሄ ደግሞ ምንድነው? የሰራችሁት ቪዲዮ ላይ የኤአይ ያለው ወይ ማለት ነው። ለምሳሌ አንዳንዴ ዩቲዩብ አውቶሜሽን ሲባል ሰምታችሁ ታውቃላችሁ። ያው ብዙ ሰው በአሁኑ ሰዓት በዩቲዩብ አውቶሜሽን ቪዲዮዎችን ይሰራል። ያ ማለት ምን ማለት ነው? ሙሉ በሙሉ ያ ቪዲዮ ኤአይን ተጠቅማችሁ ቪዲዮውን ከሰራችሁት የስ ትሉታላችሁ። ካልሆነ ደግሞ ያው መተው ትችላላችሁ። የስም ኖም ባትሉት ችግር የለውም ማለት ነው። የሰራችሁት ቪዲዮ ላይ ኦዲዮ ሊሆን ይችላል፣ ቪዲዮ ላይ ሊሆን ይችላል። ኤአይ ተጠቅማችኋል ወይ ነው እያላችሁ ያለው። ስለዚህ የሰራችሁት ቪዲዮ ሙሉ በሙሉ በኤአይ ከሆነ የስ ትሉታላችሁ። ካልሆነ ግን ትተውታላችሁ። ኖም የስም ባትሉት ችግር የለውም ማለት ነው። ስለዚህ ይሄ መተው ትችላላችሁ። ቀጥሎ ያለው ደግሞ ምንድነው? ኮላቦሬሽን ነው። ያው ኮላቦሬሽን በቅርብ ጊዜ ጀምሮ ዩቲዩብ ያመጣው አዲስ ፊቸር ነው። በተለይ ለጀማሪ ዩቲዩበሮች በጣም ሰፖርት የሚያደርግ ኦዲየንስ የምታገኙበት ከአንዱ ሰው ወደ ሌላ ሰው ወይም ከአንድ ዩቲዩበር ወደ እናንተ ከእናንተ ወደዛኛው ዩቲዩበር ኦዲየንስ ሼር የምታረጉበት ሲስተም ነው ማለት ነው። ስለዚህ ለምሳሌ እናንተ ኢንቫይት ማድረግ ኮላቦሬት ማድረግ ከፈለጋችሁ ሰው ጋር ትነጋገሩና ከዛ ሰውዬ ጋር ኮላቦሬት ታደርጋላችሁ። እንዴት ነው ኮላቦሬት የምታደርጉት? ላሳያችሁ። ለምሳሌ ኢንቫይት ኮላቦሬት ትሉታላችሁ። ኢንቫይት ኮላቦሬት ካላችሁት በኋላ እነዚህ ነገሮች ያመጣላችኋል። ዩ አር ኢን ኮንትሮል፣ ኤክስፓንድ ሪች እና ፉል ኦነርሺፕ ሚል እነዚህ ነገር ያመጣላችኋል። እነዚህ ነገሮች ምንድናቸው? ለምሳሌ የመጀመሪያው ዩ አር ኢን ኮንትሮል ማለት ያ ኮላቦሬት ካደረጋችሁት የአንዷን ቪዲዮ ከሆነ
ዩቲዩበር ጋር ኮላቦሬት ካደረጋችሁ ያ ቪዲዮ ሙሉ በሙሉ እናንተ ከሆነ ኮላቦሬት ያደረጋችሁት ያ ቪዲዮ ሙሉ በሙሉ በእናንተ ቁጥጥር ስር ነው ማለት። ሁለተኛ ላይ ያለችው ደግሞ ኤክስፓንድ ሪች ማለት will help you the video reach your collaborate audience ሙሉ በሙሉ ይሄ ቪዲዮ ኮላቦሬት ካደረጋችሁት ሰውዬ ኦዲየንስ ጋር አደርስላችኋለሁ ወደዛ ኦዲየንስ በማድረስ ይህን ቪዲዮ ወደ እሱ ኦዲየንሶች በማድረስ ሄልፕ አረጋችሁ ነው የሚላችሁ። ሶስተኛ ላይ ያለው ነገር ደግሞ ፉል ኦነርሺፕ ነው። ይሄ ደግሞ ምን ማለት ነው? ሙሉ በሙሉ በዚህ ቪዲዮ የሚገኝ ሪቬኒው ገቢ ታይ እይታና ወቻወር ሙሉ በሙሉ የእናንተ ነው ማለት ነው። ስለዚህ ያ ከሌላ ኮላቦሬት ካደረጋችሁት ዩቲዩበር ጋር ምንም እሱ በዚህ ኮላቦሬት ባደረጋችሁት ቪዲዮ የሚያገኘው ሪቬኒው የለም፣ ቪው ወይም ወቻወር የለም ማለት ነው። ስለዚህ ሙሉ በሙሉ በእናንተ ቁጥጥር ስር ነው ማለት ነው። ስለዚህ እንዴት ነው ኮላቦሬት የምታደርጉት? እዚህ ጋር ኮላቦሬት ልታደርጉት የፈለጋችሁት ዩቲዩበር የዩቲዩብ ቻናል ውስጥ ምትጽፋላችሁ። ለምሳሌ እኔ አንድ ዩቲዩበር ልጻፍ። ያው እዚህ ጋር ቻናሉን ሰጥቻለሁ። ቻናሉን ከሰጣሁት በኋላ ልክ ቻናሉ ላይ ክሊክ ካደረጋችሁ በኋላ እዚህ ጋር አናላይቲክ ቪዊንግ ምትል እቺ ኦን ኦፍ የምትደረግ ነገር አለች። ይሄ ማለት ነው የቪዲዮውን አናላይቲክ ያ ሰው እንዲያየው የምትፈቅዱለት ከሆነ ኦን ማድረግ ትችላላችሁ። ካልሆነ ደግሞ ሙሉ የዛ ቪዲዮ አናላይቲክ እንዳያይ ደግሞ የምትፈልጉ ከሆነ እቺኛዋን በነበረች መተው ትችላላችሁ። ከዛ በኋላ ክሬት ሊንክ ነው የምትሉት። ክሬት ሊንክ ካላችሁት በኋላ እዚህ ጋር የሚመጣላችሁ ሊንክ አለ። ይሄ ሊንክ ኮፒ ታደርጉታላችሁ። ኮፒ ካደረጋችሁት በኋላ ኮላቦሬት ማድረግ የፈለጋችሁት ዩቲዩበር ጋር በዋትስአፕ ሊሆን ይችላል፣ በቴሌግራም ሊሆን ይችላል። ይሄን ሊንክ ትልኩለታላችሁ ማለት ነው። ከዛ በኋላ እሱ ቀጥታ ሊንኩን ሲጫነው ወደ ዩቲዩብ ስቱዲዮ ይወስደዋል። ወደ ዩቲዩብ ስቱዲዮ ከወሰደው በኋላ አክሰፕት የሚል ነገር ይመጣለታል። እሱ አክሰፕት ካለ ከዛ ሰው ጋር ኮላቦሬት አደረጋችሁ ማለት ነው። ስለዚህ የሱ ኦዲየንስ የእናንተን ቪዲዮ እንዲያዩ እናንተ ቪዲዮ በምትለቁ ጊዜ ቀጥታ የሱ ኦዲየንስ ይደርሳችኋል የእናንተን ቪዲዮ ማለት ነው። ልክ እሱም ከእናንተ ጋር ኮላቦሬት ካደረገ እሱ ቪዲዮ በሚለቅበት ጊዜ የእናንተ ኦዲየንስ ሙሉ በሙሉ የሱን ቪዲዮ ይደርሳችኋል ማለት ነው። ስለዚህ ይሄ ሰብስክራይበር ለማሳደግና ለማደግ ዩቲዩብ በጣም ምርጥ የሆነ ያመጣ ፊቸር ነው። ስለዚህ ይሄንን መጠቀም ትችላላችሁ ማለት ነው። ቀጥሎ ያለው ደግሞ ምንድነው? ያው አውቶማቲክ ቻፕተር ነው። ይሄንንም ኦን አድርጉት። ምክንያቱም የቪዲዮአችሁን በቻፕተር ራሱ ዩቲዩብ እየከፋፈለ ያስቀምጣ። ቪዲዮአችሁን ካያችሁት የሆነ ቻፕተር ላይ እየቆራረጠ ቪዲዮውን ካያችሁት ከስር ማለት ነው ቆራርጦ ያስቀምጥላችኋል ማለት ነው። ስለዚህ አውቶማቲክ ቻፕተር ማለት ያ ነው። ቀጥሎ ያለው ደግሞ አሎ አውቶማቲክ ፕሌስ ነው። ይሄ ደግሞ ምንድነው? ለምሳሌ የሆነ ቦታ ላይ የሆነ ሬስቶራንት ሊሆን ይችላል። ቪዲዮአችን ቁጭ ብላችሁ ያንን ቪዲዮ በምትቀርጹበት ጊዜ ያንን የቀረጻችሁበት ቦታ ሎኬሽን ማለት ነው። በተለይ ቭሎግ የሚሰሩ ሰዎች ይህንን ኦን ቢያረጉት ይመከራል። ያው ሁላችንም ኦን ባናረገውም ችግር የለውም። በተለይ ግን ቭሎግ ለሚሰሩ ሰዎች ኦን ቢያረጉት ይመከራል ማለት ነው። ስለዚህ ብታረጉት ቭሎግ ለማሰሩ የዩቲዩበሮች ብታረጉትም ባታረጉትም ችግር የለውም። ቀጥሎ ያለው ደግሞ ታግ ነው። ታግ ምንድነው? ሰዎች ማለት ነው ሰርች ሲያደርጉ ቪዲዮአችሁን እንዲያገኙት ያግዛችኋል ማለት ነው። ለምሳሌ እዚህ ጋር አሁን እንደምታዩት ላይቭ ስትሪም የሚላለ ታጉ ላይ ማለት ነው። ለምሳሌ አሁን አንድ ታግ እዚህ ጋር መጨመር ብፈልግ ቀጥታ እዚህ ጋር ለምሳሌ ላይቭ ስትሪም ብዬ ጽፌ ማለት ነው ኢንተርስል ለምሳሌ አሁን እዚህ ጋር ሙሉ ስለገቡ ነው እነዚህ ላጥፋቸውና ላሳየን። ስለዚህ አሁን ለምሳሌ እዚህ ጋር ላይቭ ስትሪም ከሆነ እንደዚህ ስትሪም ብዬ ማለት ነው ኢንተርስለው እዚህ ጋር እንደምታዩት ታጉ ያስገባል ማለት ነው። ሌላ ለምሳሌ ብጨምርበት ኢንተር ስለው ይገባል ማለት ነው። ስለዚህ እዚህ ጋር እንደምታዩት እዚህ መልክ የተለያዩ ታጎችን ማስገባት ትችላላችሁ ማለት ነው። ሰዎች ሰርች ሲያደርጉት ማለት ነው ቪዲዮአችሁን እንዲያገኙት ማለት ነው። ለምሳሌ ይሄ ዩቲዩብ ላይ አፕሎድ እያደረጋችሁት ያለው ቪዲዮ ሰዎች እንዴት ብለው ሰርች ሊያደርጉት ይችላሉ፣ ምን ብለው ሰርች ሊያደርጉ ይችላሉ የሚለውን ታስቡና እነዛን ታጎች ከፈለጋችሁ ወርድ ላይ እነዛን ታጎች ሰብስባችሁ እዚህ ጋር አምጥታችሁ ፔስት ትሉታላችሁ። በኮማ ለይታችሁት እዚህ ጋር ኮፒ አድርጋችሁ እዚህ ላይ ፔስት ትሉት ራሱ እንደ ታግ አድርጎ ያስገባላችኋል። ወርድ ላይ ግን እናንተ ልክ በኮማ መለየት አለባችሁ ማለት ነው። ለምሳሌ ወርድ ላይ ያያችሁት እዚህ ጋር ለምሳሌ how to document authenticate ኮማ authenticate document sample ኮማ ሄርቃ ዶክመንት ኮማ ልክ እንዲህ በኮማ አድርጋችሁ ወርድ ላይ ትጽፉታላችሁ። ከዛ ልክ እንደዚህ አድርጋችሁ ከጻፋችሁት በኋላ ይሄንን ሙሉ ወስዳችሁ ኮፒ ብላችሁ እዛ ታግ ቦታ ላይ ማለት ነው ፔስት ትሉት እሱ እንደዚህ ታግ አድርጎ ያስቀምጥላችኋል ማለት ነው። ስለዚህ ታግ በዚህ መሰረት ትሰጡታላችሁ። ቀጥሎ ያለው ደግሞ ላንጉዌጅ ነው። ላንጉዌጅ ደግሞ ምንድነው? ያ የሰራችሁት ቪዲዮ ቋንቋ ምንድነው? እንግሊዘኛ ከሆነ እንግሊዘኛ፣ አማርኛ ከሆነ አማርኛ። ለምሳሌ እኔ አሁን የምሰራቸው ቪዲዮዎች አማርኛ ኮንተንቶች ስለሆኑ እዚህ ጋር አማርኛ የሚለውን ሰጧለሁ። ስለ እንግሊዘኛ የምትሰሩ ከሆነ ደግሞ እዚህ ጋር ገብታችሁ እንግሊዝ ትሉታላችሁ ማለት ነው። ቀጥሎ ያለው ደግሞ ሪካርዲንግ ዴት ኤንድ ሎኬሽን ነው። በነገራችን ላይ ብትተውትም ችግር የለውም። ቀጥሎ ያለው ምንድነው? ላይሰንስ ነው። ያው ላይሰንስ ላይ ሁለት ነገሮች አሉ። ስታንዳርድ ዩቲዩብ ላይሰንስ እና ክሬቲቭ ኮመን አትሪቢዩሽን የሚል ነገር አለ። ያው ማድረግ ያለብን ስታንዳርድ ዩቲዩብ ላይሰንስ ነው። ይሄ ማለት ምን ማለት ነው? የሰራነው ቪዲዮ ዩቲዩብ ላይ ጭነ ነው ሰዎች አውርደው ያንን ቪዲዮ የራሳቸው ቻናል ላይ እንዳይጭኑት የምታደርጉበት መንገድ፣ ኢቭን ቢጭኑት ራሱ ኮፒራይት ብሎ እንዲይዛቸው ማለት ነው። ሁለተኛ ላይ ያለው ካደረጋችሁት ደግሞ ክሬቲቭ ኮመን አትሪቢዩሽን ካደረጋችሁት ደግሞ ቪዲዮ ማንኛውም ሰው የእናንተን ቪዲዮ ወስዶ ዩቲዩብ ላይ መጫን ይችላል ማለት ነው። በኮፒራይትም ያ የጫነው ሰው አይያዝም ማለት ነው። ስለዚህ ማድረግ ያለባችሁ የመጀመሪያው ስታንዳርድ ዩቲዩብ ላይሰንስ የሚለው ነው ማድረግ ያለባችሁ። ቀጥሎ ያለው ደግሞ ምንድነው? አሎ ኢምቤዲንግ እና ፐብሊሽ ቱ
ሰብስክሪፕሽን ፊ ኤንድ ኖቲፋይድ ሰብስክራይበር ነው። የመጀመሪያው አሎ ኢምቤዲንግ የሚለው ላይ ቲክ ካደረጋችሁት የእናንተን ቪዲዮ ሰዎች ወስደው የተለያየ ዌብሳይት ላይ መጫን ይችላሉ ማለት ነው። ስለዚህ ከፈለጋችሁ ቲክ ታደርጉታላችሁ፣ ካልሆነ ደግሞ ትተውታላችሁ። ቀጥሎ ያለው ደግሞ ፐብሊሽ ቱ ሰብስክሪፕሽን የሚለው ደግሞ በጣም ወሳኝ ነገር ነው። ቪዲዮ በምትለቁ ጊዜ ሰብስክራይበሮቻችሁ ኖቲፋይ እንዲያደርጋቸው ማለት ኖቲፊኬሽን እንዲደርሳቸው ማለት ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። ይሄኛው ቲክ ካላደረጋችሁት ቪዲዮ በምትለቁት ጊዜ የእናንተ ሰብስክራይበሮች የሰብስክራይበር ኖቲፊኬሽን ቢያበሩ ኖቲፊኬሽን አይደርሳቸውም ማለት ነው። ስለዚህ ኖቲፊኬሽን እንዲደርሳቸው ይሄኛውን ቲክ ማድረግ መቻል አለባችሁ ማለት ነው። ቀጥሎ ያለው ደግሞ ምንድነው ሾርት ሪሚክሲንግ ነው። ሰዎች ያው ሾርት ቪዲዮ በሚሰሩ ጊዜ የእናንተን ቪዲዮ ለምሳሌ የመጀመሪያው የሚለው ምንድነው አሎ ቪዲዮስ ኤንድ ኦዲዮ ሪሚክሲንግ ኦዲዮን ቪዲዮም መውሰድ ይችላሉ መፍቀድ ማለት ነው። ሁለተኛው ደግሞ አሎ ኦንሊ ኦዲዮ ብቻ እንዲወስዱ ነው። ሶስተኛው ደግሞ ምንም ካልፈቀዳችሁ ሶስተኛው ማድረግ ትችላላችሁ። እኔ ሪኮመንድ ማድረጋችሁ የመጀመሪያውን እንድትመርጡ ነው። አሎ ቪዲዮ ኤንድ ኦዲዮ ሪሚክሲንግ ነው። ይህ ምንድነው ከእናንተ ቪዲዮ ላይ ቆርጠው በሚወስዱ ጊዜ ማለት ነው ከታች ዩቲዩብ የእናንተን ኦሪጂናል ቪዲዮ ሰው ኦሪጂናል ቪዲዮ ማየት የሚፈልግ ጊዜ ከታች የእናንተን ቪዲዮ ከስር ስለሚያስቀምጠው ማለት ያንን ወደ ኦሪጂናል ቪዲዮ በሚሄዱ ጊዜ ያው እናንተም ጥቅም ታገኛላችሁ ማለት ነው። ስለዚህ የመጀመሪያውን ብትመርጡ ጥሩ ነው ማለት ነው። ቀጥሎ ያለው ደግሞ ምንድነው ካታጎሪ ላይ ያው የሰራችሁት ቪዲዮ ስለምንድነው ስለ ኤዱኬሽን ነው። እዚህ ጋር የተዘረዘሩ ነገሮች አሉ። ሚውዚክ ነው፣ ጌም ነው፣ ፊልም ነው፣ ኢንተርቴንመንት ነው ይላል። ያው ኤዱኬሽን ስለሆነ ኤዱኬሽን ታረጉታላችሁ። እናንተ ግን በሰራችሁት ቪዲዮ ይወሰናል ማለት ነው። ያው እዚህ ጋር ያለ ነገር ምንም የምትነኩት ነገር የለም። ከታች ደግሞ ኮመንት ኤንድ ሬቲንግ ነው። ያው ኮመንት ነው። ኮመንት ላይ ያው ኦፍ ካደረጋችሁ ሰዎች ምንም የእናንተን ኮመንት ቢያረጉም ኮመንት ማድረግ አይችሉም ማለት ነው። በነገራችን ላይ ኦፍ አረጋችሁት ማለት ዩቲዩብ ቻናላችሁ ላይ ምንም ሰዎች ኮመንት ማድረግ አይችሉም። ኮመንት እንዲያረጉ ከፈለጋችሁ ደግሞ ኦን ማድረግ አለባችሁ። ስለዚህ መርሳት የለባችሁ። ቀጥሎ ያለው ደግሞ ምንድነው እዚህ ጋር ያሉ ነገሮች አሉ። ወይዛ ከኮመንት አጠገብ ቤዚክ ስትሪክት እና ሆልድ ኦል የሚል ነገሮች አሉ። እነዚህ ነገሮች ምንድናቸው የሚለውን ልንገራችሁ። የመጀመሪያዋ ነን ነች ማለት ነው። ስለዚህ እዚህ ጋር ኮመንት ጋር ነን አርጋችሁ ከተዋችሁት ማለት ነው ሁሉንም ኮመንት ቀጥታ ኦዲየንሳችሁ ይደርሳል ማለት ነው። ለምሳሌ ሰዎች አንዳንዴ አስጠያፊ ነገርም ስድብም ሊሆን ይችላል። ዛ ኮመንት በሚጽፉ ጊዜ ያንን የጻፉትን ኮመንት ቀጥታ ወደ እናንተ ኦዲየንስ ጋር ይደርሳል ማለት ነው። ሁለተኛ ላይ ያለችው ደግሞ ቤዚክ ነች። ያው ቤዚክ ካደረጋችሁት ደግሞ ጎጂ ሊሆኑ ይችላሉ ሚለውን አስተያየቶች በማገድ ማለት ነው ሌላውን ለኦዲየንሳችሁ አያደርስም ማለት ነው። ስለዚህ አንዳንዴ ጥሩ ያኑኑ ኮሜንቶች ሲኖሩ ያ ኮሜንት ለእናንተ ብቻ ነው የሚመጣው። ስለዚህ እናንተ መቆጣጠር ትችላላችሁ ማለት ነው። ቀጥታ ኦዲየንሳችሁ ያንን ኮሜንት አያነቡትም። ስለዚህ እኔ ሪኮመንድ ማድረጋችሁ ቤዚክ የሚለው ላይ ብታረጉት ነው። ሶስተኛው ደግሞ ምንድነው ስትሪክት ነው። ስትሪክት ደግሞ ምንድነው ይሄ ደግሞ በጣም ጥብቅ የሆነ ክትትል ነው የሚያደርገው። አንዳንዴ የሆነ ማይሆኑ ኮሜንቶች በሚኖሩ ጊዜ አውቶማቲካሊ እነዛን ሰዎች ብሎክ ሁላ እስከ ማድረግ ደረጃ ይደርሳል ማለት ነው። ሶስተኛ ላይ ያለችዋ ደግሞ ምንድነው ሆልድ ኦል ነው። እቺ ደግሞ ምንድነች እያንዳንዱ ዩቲዩባችሁ ላይ ያለ ኮሜንት የሚደረጉ ኮሜንቶችን ሁሉንም ነው የሚቆጣጠረው ማለት ነው። ስለዚህ ኮሜንት በሚደረግበት ጊዜ ይቆያል። ምክንያቱም እያንዳንዱ ነገር ሞዴሬተሩ እያንዳንዱ ስለሚቆጣጠር ኢቭን ኮሜንት ተደርጎ ማለት ነው ወዲያውኑ ያ ኮሜንት እናንተ ጋር ላይደርስ ይችላል ማለት ነው። ስለዚህ የሚሻለው እኔ ሪኮመንድ ማድረገው የመጀመሪያው እቺኛዋ ሁለተኛ ላይ ያለችዋ ቤዚክ የሚለው ላይ ብታረጉት አሪፍ ነው። አንዳንዴ የማይሆኑ ኮሜንቶች የሚጻፍላችሁ ያን ኮሜንት እናንተ ጋር ነው የሚመጣው ኦዲየንሳችሁ ጋር አይደርስም ማለት ነው። ቀጥሎ ያለው ደግሞ ምንድነው ካን ኮሜንት ነው። ያው ኮሜንት ማን ያድርግ ነው። ያው ሰብስክራይበር ኤንድ ሜምበርስ ነው ኤኒዋን ነው እያለ ያለው። ስለዚህ ኤኒዋን ማንኛውም ሰው ኮሜንት እንዲያደርግ መፍቀድ መቻል አለባችሁ። ቀጥሎ ያለው ደግሞ ሶርት ነው። ቶፕ እና ኒውስት የሚላለ ቶፕ የሚለው ጋር ያው ስለዚህ ቶፕ ካረጋችሁት ምንድነው የሚያደርጋችሁ በጣም ብዙ ሰው ላይክ ያደረገውን ኮሜንት ማለት ነው ከላይ ያደርገዋል ማለት ነው። ኒውስት የሚለውን ካረጋችሁት ደግሞ አዲስ የተደረጉ ኮሜንቶችን ከላይ ያደርግላችኋል ማለት ነው። ስለዚህ እዚህ ጋር የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ዲቴል ላይ ያለው ነገር ይሄ ነው። ቀጥሎ ደግሞ ወደ ቪዲዮ ኤሌመንት ወደሚለው ወደ ቀጣዩ እንሄዳለን። ቪዲዮ ኤሌመንት ላይ እዚህ ጋር እንደምታዩት አድ ሰብታይትል፣ አድ ኢንዲስክሪን እና አድ ካርድስ የሚሉ ነገሮች አሉ። እዚህ ላይ ለምሳሌ ሁለተኛ ላይ ያለችው አድ ኢንዲስክሪን የሚለው ላይ ምንድነው የምናደርገው? ለምሳሌ አንዳንዴ ካያችሁ ቪዲዮአችሁ ያልቀማ መጨረሻ ላይ ቪዲዮ ታስቀምጣላችሁ ማለት ነው። ስለዚህ ያንን ቪዲዮ ሰው ነክቶ ይሄዳል ማለት ነው። ለምሳሌ እዚህ ላይ አድ የሚለው ላይ ገብቼ ማለት ነው አድ የሚለው ላይ ከገባሁኝ በኋላ ልክ እንደዚህ ይመጣል። ለምሳሌ እዚህ ጋር እንዴት ላርግልህ አይነት ነው ያመጣላችኋል። እዚህ ጋር ያመጣላችሁ ሌአውቶች አሉ። ለምሳሌ ይሄንን ብነካ እዚህ ጋር ሁለት መጨረሻ ላይ ኢንድ ስክሪን ላይ ሁለት ቪዲዮ ማስቀመጥ እችላለሁ ማለት ነው። ለምሳሌ የመጀመሪያው ላይ እዚህኛው ላይ ክሊክ አድርጌ እዚህ ጋር እንደምታዩት ሞስት
ሪሰንት አፕሎድ ያደረኩት ቪዲዮ ከሆነ እቺ ሬዲዮ በተን ኦን ሳረጋት በቅርብ ጊዜ አፕሎድ ያደረኩት ቪዲዮ እዚህ ጋር ይገባል ማለት ነው። ካልሆነ ደግሞ ቤስት ቪወር ቪዲዮዎቹ ላይ በጣም እይታ ያለውን ቪዲዮ እዚህ ጋር ያደርግልኛል። እዚህኛው ላይ ካረኩት ደግሞ ምርጫ ይሰጠኛል። ምረጥ ነው የሚለኝ፣ የትኛውን ቪዲዮ ላስገባልህ ነው የሚለኝ። ለምሳሌ ይሄን ቪዲዮ ብሰጠው ቪዲዮ እዚህ ጋር ይገባል። እዚህ ጋር ደግሞ ሌላ ቪዲዮ ማስገባት ከፈለጋችሁ ይሄንን ምን ማድረግ ትችላላችሁ? እዚህኛው ላይ ክሊክ አድርጋችሁ እዚህኛው ኤሌመንት ሚለው ላይ መግባት ትችላላችሁ። ካልሆነም ደግሞ እቺን ደልታችኋት እዚህ ጋር ባዶ ቦታ ላይ ክሊክ ስታረጉ ልክ እንደዚህ ያመጣላችኋል። ለምሳሌ ቪዲዮ ሚለው ላይ ክሊክ ስታረጉ ራሱ እንደዚህ ፈጥሮ ያመጣላችኋል። የቅድሙ ሴቲንግ ራሱ ያመጣላችኋል ማለት ነው። ስለዚህ ከዚህ ውስጥ እናንተ ራሳችሁ መምረጥ ከፈለጋችሁ ቹዝ ስፔሲፊክ ቪዲዮ ሚለውን ማድረግ መቻል አለባችሁ። ካልሆነ ደግሞ ቤስት ቪወር ሚለውን ሳረገው ጥሩ እይታ ያለውን ቪዲዮ እዚህ ጋር ያስገባልኛል ማለት ነው። ልክ ቪዲዮን እንዳለቀ የጫንኩት ቪዲዮ ተጫውቶ ልክ እንዳለቀ መጨረሻ ላይ እዚህ ጋር ኢንድ ስክሪን ላይ ያስገቧቸው 2 ቪዲዮዎች ይመጣሉ። ስለዚህ ኦዲየንሳችሁ ከእናንተ አይወጣም ማለት ነው። የእናንተን ቪዲዮ ልክ አይቶ እንደጨረሰ ወደ ሌላ ቪዲዮአችሁ እንዲሄድ መጨረሻ ላይ ኢንድ ስክሪን ማስገባት መቻል አለባችሁ። ስለዚህ በዚህ መሰረት ኢንድ ስክሪን ታስገባላችሁ። እዚህ ጋር ያለው ደግሞ አድ ካርድ ሚል አለ። አድ ካርድ ደግሞ ምንድነው? እዚህ ጋር አድ ሚለው ላይ ገብታችሁ ለምሳሌ አንዳንዴ ቪዲዮ እያያችሁ ማለት ነው ዩቲዩብ ላይ ቪዲዮ እያያችሁ ከላይ ጫፍ ላይ የምትመጣ ነገር ጽሁፍ አለች ማለት። ስለዚህ መግለጽ የፈለጋችሁ ለምሳሌ ይሄን ቪዲዮ ማግኘት ትችላላችሁ ብላችሁ ከላይ ጫፍ ላይ ቪዲዮ ስታስገቡ ማለት ነው። ለምሳሌ ቪዲዮ ከፕሌሊስት ላይ ነው ከቻናል ላይ ነው ምናምን ብለ ያመጣላችኋል። ለምሳሌ እዚህ ጋር ቪዲዮ ሚለውን ብነካ የትኛው ቪዲዮ ነው ማስገባት የፈለግከው ይለኛል። ለምሳሌ ይሄንን ቪዲዮ ሰጣሁት። ይሄንን ቪዲዮ ከሰጣሁት በኋላ ያው እዚህ ጋር እንደምታዩት ቪዲዮ ገብቷል። ስለዚህ ብዙ ጊዜ ይሄ አድ ካርዳችሁ እቺ ጥቁሯን ነገር ጎትታችሁ እንደዚህ መሀል ላይ ማድረግ አለባችሁ። ምክንያቱም ብዙ ጊዜ የሚመከረው ሰው የእናንተን ቪዲዮ ትቶት ማለት ነው ወደዛ እንዳይሄድ መሀል ላይ አትሊስት ቪዲዮአችሁ መሀል ድረስ ካየው በኋላ እዚህ ጋር እንደምታዩት መታለች የዩቲዩብ ቀጥታ ስርጭት እንዴት ማድረግ ይቻላል የሚል ጽሁፍ ነገር ከላይ መጥቷል። ስለዚህ እዚህ ጋር ልክ እንደዚህ እንዲመጣ ከፈለጋችሁ አድ ካርድ ሚለው ላይ ቪዲዮ ማስገባት ትችላላችሁ። ስለሆነ ቪዲዮ እያወራችሁ ያንን ቪዲዮ ከላይ ማስቀመጥ ከፈለጋችሁ በዚህ መሰረት ማስገባት ትችላላችሁ። ያው እዚህ ጋር እንደምታዩት የቪዲዮ ከስተም ሜሴጅ እና ቴሰር ቴክስት ሚል እነዚህ ሁለቱ ኦፕሽናል ናቸው። ባዶ አድርጋችሁ ከተዋችሁት ቀጥታ የዛ ቪዲዮ አድ ካርድ ላይ ያስገባችሁትን ቪዲዮ ታይትል ይወስዳል ማለት ነው። ስለዚህ በዚህ መሰረት ካስገባችሁ በኋላ ሴቭ ትሉታላችሁ፣ ካርዷ ትገባለች ማለት ነው። ስለዚህ ቪዲዮአችሁ ልክ መሀል ላይ ሲደርስ ከላይ ጫፍ ላይ ያቺ ጽሁፍ ትመጣለች ማለት ነው። ስለዚህ እዚህ ጋር ቪዲዮ ኤሌመንትስ ላይ ያለ ነገር ይሄ ነው። ያው አድ ሰብታይትል ሚለው ጋር ምንድነው አንዳንዴ ያው እናንተ እየተናገራችሁ ቪዲዮአችሁ ላይ ከስር ለምሳሌ ስለ አማርኛ በአማርኛ ከሆነ የእናንተን ቪዲዮ የሰራችሁት ያንን ከስር በእንግሊዝኛ ጽሁፍ እንዲገባላችሁ ከፈለጋችሁ እያንዳንዱን ቪዲዮአችሁ እዚህ ጋር በእንግሊዝኛ ጽፉት ማኑዋሊ ጽፉለታላችሁ ማለት ነው። እያንዳንዱ በአማርኛ ያወራሁትን ቃል ቀጥታ ሙሉ በሙሉ ቀይራችሁ በእንግሊዝኛ ጽፉለታላችሁ። ከዛ እዚህ ጋር ከታች እንደ ሰብታይትል ሆኖ ይገባል ማለት ነው። ስለዚህ እዚህ ጋር ያለው ነገር ይሄ ነው ማለት ነው። ስለዚህ እዚህ ጋር ያሉት ነገሮችን አድ ሰብታይትል፣ ኢንድ ስክሪን እና አድ ካርድ ሚለውን በዚህ መልክ ትረዱታላችሁ። ቀጥሎ ያለው ደግሞ ቼክ ነው። ኔክስት እለዋለሁ። እዚህ ጋር ደግሞ ምንድነው ቼክ ላይ ያለው ነገር ምንድነው? ሁሌ ቪዲዮአችሁ ማለት ነው እዚህ ጋር ራይት እስከሚያደርገው ድረስ መጠበቅ አለባችሁ። ምናልባት የሰራችሁት ቪዲዮ ኮፒራይት ካለው ዩቲዩብ በደንብ ቼክ አድርጎ አናላይት አድርጎ እያንዳንዱን እዚህ ጋር ኖ ኢሹ እስከሚል ድረስ መጠበቅ መቻል አለባችሁ። ሎድ አድርጎ እስከሚጨርስ መጠበቅ አለባችሁ። ካልሆነ ግን ይህን ሳትጠብቁ ኔክስት ብላችሁ ቪዲዮውን ብትፖስቱት ኮፒራይት ካለው ኮፒራይት ይዝባችኋል። ስለዚህ ቪዲዮ ኮፒራይት አለው የለውም የሚለውን እዚህ ጋር ሎድ አድርጎ እስከሚጨርስ መጠበቅ መቻል አለባችሁ። ከዛ በኋላ የመጨረሻው ቪዚቢሊቲ ነው። ቪዚቢሊቲ ያው ኔክስት ነው የምንለው። ኔክስት ካልነው በኋላ ቪዚቢሊቲ ላይ ያው ፕራይቬት ሊስት እና ፐብሊክ አለ ማለት ነው። እነዚህ 3 ነገሮች አሉ። እነዚህ ደግሞ ምንድናቸው? ያው ብዙ ዩቲዩበሮች እዚህ ጋር የሚያደርጉት ምንድነው ቀጥታ እዚህ ከደረሱ በኋላ ፐብሊክ ብለው ሴቭ ብለው ነው የሚጨርሱት ማለት ነው። ፐብሊክ ነው የሚያደርጉት። ስለዚህ ያው ምነግራችሁ ግን ምንድነው ቪዲዮአችሁን መጀመሪያ ሰፖስቱት ፐብሊክ አታርጉት። ማድረግ ያለባችሁ አንሊስትድ ነው። አንሊስትድ ታረጉታላችሁ። ለምንድነው ይሄ የሚደረገው? ልክ ቪዲዮአችሁን እንደፖስተታችሁት ማለት ነው ወደ ኦዲየንሳችሁ ከመድረስ በፊት ዩቲዩብ እያንዳንዱን ነገር አናላይዝ ያደርገዋል። ለማን መድረስ እንዳለበት እያንዳንዱን ነገር አናላይዝ አርጎ ከጨረሰ በኋላ ነው የእናንተን ቪዲዮ ለኦዲየንሳችሁ የሚደርሰው ማለት ነው። ስለዚህ አንሊስትድ አርጋችሁ ካስቀመጣችሁት ግን ያንን ቪዲዮ ዩቲዩብ አናላይዝ አርጎ ከጨረሰ በኋላ እናንተ ፐብሊክ ታደርጉታላችሁ። ልክ ፐብሊክ ካደረጋችሁት በኋላ አውቶማቲካሊ ያ ቪዲዮ ለእናንተ ኦዲየንስ ቀጥታ ይደርሳል ማለት ነው። ስለዚህ ሁሌ ቪዲዮ አፕሎድ በምታደርጉበት ጊዜ ፐብሊክ ሳይሆን ማድረግ ያለባችሁ አንሊስትድ ነው የምታደርጉት። ለምሳሌ የሆነ ቪዲዮ ነገ የምትፖስቱት ቪዲዮ ካለ ዛሬ አንሊስትድ አርጋችሁ ወይም ደግሞ ሰዓት ስኬጁል አርጋችሁ ነገ ለምሳሌ 9 ሰዓት ከሆነ 9 ሰዓት ላይ ፐብሊክ አርገህ እንዲለቅላችሁ የምትፈልጉ ከሆነ እዚህ ጋር እንደምታዩት ሰዓቱን ምናምን አጀስት አድርጋችሁ ከሞላችሁ በኋላ ስኬጁል ካላችሁት በኋላ ፐብሊክ ላርግልህ ምናምን ይላችኋል። ፐብሊክ አርጋችሁ ወስቱት። በነገው ቀን ያ ቪዲዮ ቀጥታ ፐብሊክ ሆኖ ራሱ አንሊስትድ የነበረውን ቀጥታ አውቶማቲካሊ ዩቲዩብ ወደ ፐብሊክ ቀይሮ ለኦዲየንሳችሁ ያደርስላችኋል ማለት ነው። ስለዚህ ቪዲዮ እንዴት መጫን ትችላላችሁ፣ እንዴት አፕሎድ ማድረግ ትችላላችሁ የሚለውን ሙሉን የነገርኳችሁ። ይህንን ቪዲዮ እዚህ ድረስ ታያችሁት ያው ቅድም እንደነገርኳችሁ
እንዳልኳችሁ ቻናሉን ሰብስክራይብ አለማድረግ በጣም ከባድ ነው። ስለዚህ ዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። ይህን ቪዲዮ ለሌላ ሰው ተደራሽ እንዲሆን ሼር አድርጉት። በቀጣይ ሌላ ቪዲዮ ይዤላችሁ የመጣ ይሆናል። እስከዛ ድረስ ፒስ፣ ይመቻችሁ።